እሺ እሺ አመሰግናለሁ። ኤኒዌይ ወደ ጉዳዩ ስገባ ማለት ነው እኛ ተወልደን ያደግንበት ሰፈር ያው ብስራተ ገብርኤል ነው። የቤት ቁጥሩን መጥቀስ አይጠበቅብኝም። ነገር ግን አዲስ አበባ ንፋስ ስልክ ክፍለ ከተማ አስተዳደር ጽሕፈት ቤት ይላል። ጉዳዩ ለወይዘሮ ከሊት ይላል እና ጉዳዩ በእጆ የሚገኘውን ዋና ካርታ የማምከን መሆኑን ለማሳወቅ ነው ይላል። ይቅርታ በጣም ስለሚያናድድ ነው። እሺ ከላይ በርዕሱ ላይ እንደተጠቀሰ ለመግለጽ እንደተሞከረው በክፍለ ከተማችን በወረዳ ክልል ውስጥ በካርታ ሴራ ቁጥር ዳሽ በ500 ካሬ ሜትር ተመዝግቦ ለመኖሪያነት አገልግሎት የሚውለው የይዞታ ባለቤትነት ማረጋገጫ የምስክር ወረቀት ወይም ካርታ ከተቋማችን የተሰጠው መሆኑ ይታወቃል። ይሁን እንጂ በስሙ ተመዝግቦ የተሰጠው ካርታ በንፋስ ስልክ ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በቀን 12/2/2018 በቁጥር እንደዚህ ዝባር ምናምን አለበት ዓመተ ምህረት በተጻፈው ደብዳቤ የተሰጠው ካርታ መብት የተፈጠረበት ሲጣራ የመንግስት ቤት ይሆንና ይዞታው ያለ አግባብ ለእርሱ የተሰጠ ስለሆነ ካርታውን እንዲመክን በመጠየቁ መነሻነት የጽሕፈት ቤታችን ማኔጅመንት ኮሚኒቲ ቁጥር በቀን 23/5/2018 ዓ.ም ባደረገው መደበኛ ስብሰባ ያረጋገጠ በመሆኑ ቀድሞ መብቱ የተፈጠረበትን በስሙ የተመዘገበው የሚገኘውን ካርታ እንዲመክን በማለት በሙሉ ድምጽ ተወስኗል ይላል። ወሳኞቹም እነሱ ናቸው፣ አምካኞቹም እነሱ ናቸው። ስለሆነም በተሻሻለው የአዲስ አበባ አስተዳደር የመሬት ይዞታ መብት ፈጠራና አገልግሎት አሰጣጥ ቡድን ቁጥር 16/2016 አንቀጽ 50 ንዑስ ቁጥር 1 መሰረት ከዛሬ የካቲት 5/6/2018 ዓ.ም ጀምሮ በስሙ ተመዝግቦ የሚገኘው ካርታ የመከነ መሆኑን እየገለጽን ከጉዳዩ ጋር ተያያዥነት ያላቸው አካላትም እንዲያውቁት ግልባጭ የተደረገላቸው መሆኑን አሳስባለሁ። ይሄ ግልባጭ የተሰጠው ይላል አንደኛ በአዲስ አበባ ከተማ አስተዳደር ለመሬትና ልማት አስተዳደር ቢሮ ለንፋስ ስልክ ክፍለ ከተማ አስተዳደር ለመሬት ልማትና አስተዳደር ጽሕፈት ቤት ለይዞታ አገልግሎት ማስተካከል ዳይሬክተር ለአገልግሎት ማሻሻያና የመሬት መረጃ ስራዎች ዳይሬክተር ለወሰን ማስከበር መሬት ባንክ ማስተላለፍ ዳይሬክተር ለይዞታ ማህደር አስተዳደር ቡድን ለመሬት ይዞታ ምዝገባና መረጃ ኤጀንሲ ለግንባታ ፍቃድ ቁጥጥር ጽሕፈት ቤት ለፕላን ልማት ጽሕፈት ቤት ለወረዳው ዋና ስራ አስፈጻሚ ጽሕፈት ቤት ለወረዳ ደንብ ማስከበር ጽሕፈት ቤት ለወረዳ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ለፋይሉ አዲስ አበባ ከነ ማህተም ማረጋገጫው ከነ ፊርማቸው